ሰላም በያላችሁበት እንዴት ቆይታችኋል ተመልካቾቻችን 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ከመላው ኢትዮጵያ ወደ እናንተ መድረስ ጀምሯል። ነጻነት ፍቅሩን የሰለሞን ኃይለ ኢየሱስ መታሰቢያ ደረጃ ተረኛ አዘጋጇ ዳይሬክተራችን ግዳይ ዛሬ አብሮን የሚቆይ ይሆናል። በቀጥታ ስርጭቱ ካሜራ ባለሙያዎች ጋር ከዚህ ከዋናው ስቱዲዮ በቀጥታ ስርጭት ዘገባዎቻችን ተከታተላላችሁ። አበይት ነጥቦች ነው። ኢትዮጵያ ያነሳችው የባህር በር ጥያቄ በቀጠናው የተደቀነውን የደህንነት ስጋት ለመቀልበስና የኢኮኖሚ እድገቷን ለማረጋገጥ ያለመ መሆኑ ተገለጸ። በአማራ ክልል የተሟላ ሰላም ለማጽናት የሃይማኖት አባቶችና የሀገር ሽማግሌዎች ሚናቸውን ሊወጡ እንደሚገባ ተጠየቀ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ተግባራዊ እየተደረገ ያለው መሶብ የአንድ ማዕከል አገልግሎት የመልካም አስተዳደር ችግሮችን እየፈታ ስለመሆኑ ተነገረ። ሰሜን ኮሪያ ሁለተኛውን የክሩዝ ሚሳኤል ሙከራ ስለማድረጓ ደግሞ ከውጭ ዜና ዜና ኢትዮጵያ ከዚህ ከዋናው ስቱዲዮ በቀጥታ ወደ እናንተ ከመድረሱ ባሻገር ባልደረቦቻችን በቀጥታ መስመሮቻችን ተገኝተው በተመረጡ ጉዳዮች ላይ ሀሳቦቻቸውን ያጋሩናል። እዚህ ጋር የምንመለከታቸው ባልደረቦቻችን ሳሙኤል ወርቃየው ባህር ዳር ይገኛል። በተለይም በአማራ ክልል ሰላምን ለማጽናት እየተደረገ ባለው ስራ ውስጥ የሃይማኖት አባቶች ሚናቸው ሊወጡ ይገባል ተብሏል። ይሄንን መነሻ አድርጎ መረጃዎችን ያደርሰናል። ከዛ ባለፈ ደግሞ የአትክልትና ፍራፍሬ ለዓለም ገበያ ጥራቱን ጠብቆ እንዲቀርብ ዘመናዊ የሆነ አሰራር መዘርጋት እንደሚያስፈልግም ተገልጿል። ይህንን በተመለከተ ደግሞ ባልደረባችን አሊ ደደፎ በቀጥታ መስመራችን ላይ ተገኝቶ መረጃዎችን ያጋራናል። አብራችሁን ስትዘልቁ የስፖርትና የቢዝነስ ባልደረቦቻችን ብሩክታይት አስራት እንደዚሁም ደግነት መኩሪያ ዋና ዋናዎቹን ያስተዋውቋችኋል። በዜና ኢትዮጵያ ቢዝነስ ሰዓታችን የሀገሪቱን የእንስሳት ሀብት በዘመናዊ መንገድ በማስተዳደር የስጋ የውጭ ንግድ ገቢን ለማሳደግ እየተከናወኑ ያሉ ተግባራት ምን ይመስላሉ የሚለውንና ሌሎች ጉዳዮችን አካትቼ ካፍታ ቆይታ በኋላ ብሩክታይት አስራት ጠብቃችኋለሁ። እስከዛው ከዜና ኢትዮጵያ ጋር መልካም ቆይታ። ጤና ይስጥልኝ እንደምን ዋላችሁ ተመልካቾች። ከዜና ኢትዮጵያ ወደ እናንተ የምናደርሳቸው የስፖርት መረጃዎችን ለማስተዋወቅ የኢትዮጵያ ሴቶች ብሔራዊ ቡድን ለአፍሪካ ዋንጫ ማለፍ ሳይችል ቀርቷል። ከዛ ውጭ ደግሞ በሲቢ የኢትዮጵያ ፕሪሚየር ሊግ መቻልና ኢትዮ ኤሌክትሪክ ትላንት ተጋጣሚዎቻቸውን አሸንፈዋል። በእንግሊዝ ካራባኦ ዋንጫ ዛሬ ምሽት አርሰናል ከብራይተን የሚያደርጉት ጨዋታ ይጠበቃል። እነዚህና ሌሎችን ጉዳዮች ይዤ በኋላ ላይ እመለሳለሁ። ከዚህ ከዋናው ስቱዲዮ ዜናዎችን እያደረስናችሁ ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛችኋለን። ወደ ዜናዎቻችን እናልፋለን። ኢትዮጵያ ያነሳችው የባህር በር ጥያቄ በቀጠናው የተደቀነውን የደህንነት ስጋት ለመቀልበስና የኢኮኖሚ እድገቷን ለማረጋገጥ ያለመ ስለመሆኑ ተገልጿል። ኢትዮጵያ የባህር በር በማጣቷ ለወደብ ኪራይ ብቻ በየዓመቱ በቢሊዮን ዶላር ወጪ እንድታወጣም አድርጓታል። በጉዳዩ ላይ ይመራደም ተጨማሪ ዘገባ አዘጋጅቷል። ኢትዮጵያ የራሷን የባህር በር ካጣች እነሆ 33 የቁጭትና የቁዘማ ዓመታት ተቆጠሩ። ከአክሱም ስልጣኔ ጀምሮ በቀይ ባህር የንግድ መስመር ጥንታዊ ታሪክ ያላት ኢትዮጵያ አሁን ላይ ግን የራሴ የምትለው ራሷ የምታስተዳድረው የባህር መውጫም ሆነ መግቢያ የላትም። በየጊዜው ተለዋዋጭና ውስብስብ ክስተቶች ከሚስተናገዱበት ከዚህ ወሳኝ ቀጣና የባህር በሯን አጥታ የቅርብ ሩቅ እንድትሆን ክፉኛ የታሪክ ጥፋት የኩስመና ዘመን ተፈርዶባታል። የራሷን የባህር በር ማጣቷ ደግሞ መርከቦቿ ስደተኛ ሆነው በኪራይ ወደብ ላይ መልህቃቸውን መጣል የምርጫ ሳይሆን የግዴታ ሆኖባቸዋል። የኢትዮጵያ ቀጥተኛ የባህር በር መተላለፊያ
መተላለፊያ ለማግኘት ደግሞ ለከፍተኛ የትራንስፖርትና ለሌሎች ወጪዎች ዳርጓታል። ይህም ብቻ ሳይሆን ኢትዮጵያን ያህል ታላቅ የቀጣናው ሀገር የወጪ ገቢ ንግድ ደህንነቷ ጭምር በሌሎች ሀገራት ፍላጎት ላይ ተመስርቷል። በእነዚህና በሌሎች የተለያዩ ገፊ ምክንያቶች አሁን ላይ ኢትዮጵያ የትውልድ ጥያቄ የሆነው በባለቤትነት መልክ ወደ ቀይ ባህር ልመለስ ማለቷ የስጋቷ መመከቻ፣ የኢኮኖሚዋ መወጣጫ የግድ ስለሚያስፈልጋትም ነው። ኢትዮጵያ ባህር በር ቢኖራት ከእያንዳንዱ ከሚገባው ዕቃ ላይ 25 በመቶ ቅናሽ ይኖረውም ነበር። የዩኤን ጥናት እንደሚያሳየው የአንድ ሀገር ጂዲፒ ከ25 እስከ 30% የባህር በር ነው። ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ እያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። ዘሚኒት አክሰስ ስታገኝ ያ ቫልዩ ያ አማውንት ይጨምራል። ሀገሪቱ ከውጭ የምታስገባቸው ዕቃዎች ሀገር ቤት ሲደርሱ የሚስተዋለው የዋጋ ጭማሪ ከወደብ ኪራይ ወጪ ጋር በቀጥታ የሚሆን በተዘዋዋሪ የሚፈጠረው ጫና ነው። ኢትዮጵያ አሁን እየተጠቀመችበት ላለው የወደብ ኪራይ በየዓመቱ በቢሊዮን ዶላር ትከፍላለች። ይህ እንዲሆን ያስገደደው ደግሞ የራሷ የባህር በር ስለሌላት ከ120 ሚሊዮን በላይ ዜጎቿን ጉሮሮ ላለመዝጋት ሲባል ነው። የባህር በር ለኢትዮጵያ ፖለቲካ አይደለም፣ ይልቁንም የወጭና ገቢ ንግድ ሉዓላዊነት ማረጋገጫ ከሌሎች ጥገኝነት መላቀቂያ ህልውና ነው። ይሄን የህልውና ጉዳይ በሴኩሪቲ በኢኮኖሚም በብዙ መልኩ ፈተንም ማየት እንችላለን። አንድ ቀን የነዳጅ እንቅስቃሴ ቆሟል፣ ወደ ኢትዮጵያ የሚገባ ወይም ከኢትዮጵያ የሚወጣ የንግድ እንቅስቃሴ የለም ቢባል በቀላሉ በእያንዳንዶቻችን ኪሶቻችን ላይ ሊገባ የሚችል ኢኮኖሚያዊ ጫና ነው የሚያመጣው ማለት ነው። የባህር በር ለኢትዮጵያ የትራንስፖርት ወጪን ለመቀነስ የተሳለጠ የሎጂስቲክስ ስርዓት እንዲኖር እንዲሁም በዓለም ገበያ ላይ ተወዳዳሪ ለመሆን ትልቅ እገዛ ያደርጋል። ኢንቨስተሮችን ይስባል ብዬ ነው የማስበው። ምክንያቱም ኢንቨስተሮች ብዙ ጊዜ የሚያሸሻቸው ኢትዮጵያ ወደብ ስለሌላት ሎጂስቲክሱ በጣም ኤክስፔንሲቭ ተብሎ ነው። የቀይ ባህር አውሮፓን፣ መካከለኛው ምስራቅን፣ ህንድ፣ አፍሪካንና ምስራቅ እስያን የሚያገናኝ በዓለም ላይ ካሉ ቁልፍ ስትራቴጂያዊ ስፍራ አንዱ በመሆኑ ኢትዮጵያ ወደ ባህሩ መዝለቋ የሚያስገኝላት ጠቀሜታ ህልቆ መሳፍርት ነው። ይሄ የባህር ወደብ ፍለጋ የኢትዮጵያ የውጭ ጉዳይ ብቻ አይደለም። በብሔራዊ ሀብትነት፣ በብሔራዊ ዳቦ ምርት፣ የብሔራዊ ዳቦን ምርት ለእያንዳንዱ ኢትዮጵያዊ ከማከፋፈል ጋር ጭምር የሚያገናኘው ነው። ስለዚህ በዚያው አርጉመንት ይሄ የባህር ወደብ ብሔራዊ አሴትም ጭምር ነው ማለት ነው። ስለዚህ በቀጥታ የሚሆን በተዘዋዋሪ የባህር ባለቤትነት የኢኮኖሚ አሴቶቻችን ላይ የሚኖረው ጠቀሜታ የሚናቃደም ስፍራው ከንግድ መስመርነቱ ባሻገር የዓለማችን 17 በመቶ የኢንተርኔት ዝውውር የሚተላለፈውም በዚሁ ነው። አይበለውና በቀይ ባህር ላይ አንዳች የደህንነት ችግር አጋጥሞ የኢንተርኔት መስተጓጎል ተከሰተ ማለት ሉላዊ ቴሌኮሙኒኬሽን ላይ ከባድ መዘዝን ያመጣል። በተለይ ደግሞ የራሷ የባህር በር ለሌላት ኢትዮጵያ ይህ ጉዳይ ከዓለም ተነጥላ ብቻዋን እንደ መቅረት ነው። የዓለማችን የበይነ መረብ ግዙፍ ድርጅቶች ጉግል፣ ማይክሮሶፍት፣ አማዞን እና የፌስቡኩ እናት ድርጅት ሜታ ኩባንያዎችም በዚህ ስፍራ ከፍተኛ መዋለ ንዋይ ያፈሰሱበት ነው። ታዲያ ኢትዮጵያ በቀይ ባህር ያለውን መልከ ብዙ ትንቅንቅ ወደ ባህሩ ዘልቃ የራሷን መላ ካላበጀችለት አሳሳቢነቱ ከዚህም በላይ እየጠነከረ ይሄዳል። የባህር በር ያላቸው ሀገራት ለዓለም ገበያ ክፍት ስለሚሆኑ በተመራጭነታቸውና እድገታቸው እንዲሁም ተጽዕኖ ፈጣሪነታቸው በግዝፈት ይታያሉ። የኋላ ታሪክን የማይረሱ የልጆቻቸውን የወደፊት ዕጣ ፈንታ የሚተነብዩ ኢትዮጵያውያን ታዲያ ዕድሜ ልክ የወደብ ኪራይ ከፋይ ሆኖ በድህነት መኖር ይብቃን እያሉ ሰላማዊ ድምፃቸውን ከፍ አድርገው እያሰሙ ነው። ምላሹን ደግሞ ኢትዮጵያ ጥያቄሽ ልክ ነው፣ የታሪክም ይሁን የሕግ መብት አለሽ፣ ወደ ሰፊው ባህር ዝለቂና አብረን እንደግ ከሚሉ ጎረቤት ሀገራት በመጠባበቅ ላይ ናት። ዜናዎቻችን እንደቀጠሉ ናቸው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በብልሽ ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ያሰለጠናቸውን የመደበኛና አድማ መከላከል ፖሊስ ምልምል ሰልጣኞችን እያስመረቀ ነው። በምረቃ ስነ ስርዓቱ ላይ የአማራ ክልል ዩኒቨርሲቲ ኮሌጅ ዋና ዲሬክተር ምክትል ኮሚሽነር አበበ ደለለ፣ የብልሽ ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ዋና አዛዥ ብርጋዴር ጄኔራል መኮንን መንግስቴና ሌሎችም ወታደራዊ መኮንኖች ተገኝተዋል። በሌላ ዜናችን በአማራ ክልል የተሟላ ሰላም ለማጽናት የሃይማኖት አባቶችና የሀገር ሽማግሌዎች
ሚናቸውን ሊወጡ እንደሚገባ ተገልጿል። በባህር ዳር ከተማ የሃይማኖት አባቶችና የሀገር ሽማግሌዎች በወቅታዊ የሰላም ጉዳይ ላይ ውይይት እያደረጉ ይገኛሉ። በዚህ ጉዳይ ላይ ተጨማሪ መረጃዎችን እናነሳለን። ተጨማሪ ሀሳቦችን ሊያደርሰን ደግሞ ሪፖርተራችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ውለሃል? በተለይ ቀደም ሲል ያነሳነው ሀሳብ አለ። በክልሉ ሰላምን ለማጽናት በሚደረገው ሂደት ውስጥ የሃይማኖት አባቶች ሚናቸውን ሊወጡ ይገባል ተብሏልና እንደ በውይይቱ መድረክ ላይ ከዚህ ሀሳብ ጋር አያይዘው የተነሱ ሀሳቦች ምንድናቸው የሚለውን መረጃዎችን ብታጋራን። አመሰግናለሁ። በአማራ ክልል የተፈጠረውን የጸጥታ ችግር ወደ ተሟላ ሰላም ለመቀየርና የተሟላ ሰላምን ለማስፈን ከሚሰሩ የመደበኛ የህግ ማስከበር ስራዎች ባሻገር በተለይ ስለ ሰላም ሁሉም ማህበረሰብ የበኩሉን አስተዋጽኦ ያበረክት ዘንድ በአሁኑ ወቅት እንግዲህ በተለያዩ በክልሉ አካባቢዎች የተለያዩ ውይይቶች እየተከናወኑ ይገኛሉ። ከነዚህ ውይይቶች መካከል ደግሞ በባህር ዳር ከተማ በዛሬው ዕለት ማለት ነው የተለያዩ የሃይማኖት አባቶችንና የሀገር ሽማግሌዎችን ያሳተፈ የውይይት መድረክ ነው እየተከናወነ የሚገኘው። በዚሁ የውይይት መድረክ ላይ የተለያዩ ሀሳቦችና መልእክቶች ሲንጸባረቁ ቆይተዋል። በተለይ የከተማ ሰላምና ጸጥታ መምሪያ ኃላፊ አቶ ጌትነት አናጋው እንደገለጹት በተለይ እንግዲህ ባህር ዳር ከተማን ሰላም ለማድረግ ከማህበረሰቡ ጋር በቅንጅት በመስራት ሰላም ለማድረግ በተሰራው ስራ አሁን ላይ ውጤት ማሳየቱን ገልጸዋል። በዚህም ባህር ዳር ከተማ በተለይ ሰላሟን አስጠብቃ የተለያዩ የልማት ስራዎችን እያከናወነች እንደምትገኝ ነው የገለጹት። ታዲያ ይህን ሰላም ወደ ተሟላ ሰላም ማሻገር ያስፈልጋል። በዚህ ረገድ የተለያዩ የማህበረሰብ ክፍሎች በጋራ ሊሰሩ እንደሚገባ ነው የገለጹት። ባህር ዳርን ብቻ አይደለም እንዳጠቃላይ እንደ አማራ ክልል ያለውን የጸጥታ ሁኔታ ወደ ተሟላ ሰላም ለመቀየር የተለያዩ የማህበረሰብ ክፍሎች ከጸጥታ ኃይሉ ጋርና ከመንግስት ጋር በጋራ ሊሰሩ እንደሚገባም ነው እንግዲህ አጽንኦት የሰጡት። በዚህ ረገድ ወይም ደግሞ ከነዚህ የማህበረሰብ ክፍሎች መካከል ደግሞ የሃይማኖት አባቶችና የሀገር ሽማግሌዎች በዋነኝነት የሚጠቀሱ ናቸው። እንደሚታወቀው ሁሉም ሃይማኖት በተለይ ስለ ሰላም ይሰብካል፣ ስለ ሰላም ያስተምራልና በዚህ ረገድ በተለይ በአማራ ክልል የተፈጠረውን የጸጥታ ችግር ወደ ሰላም መጥቶ በተለይ ወደ ሰላማዊ ሁኔታ በሚመለስባቸው ሁኔታዎች ላይ ሽማግሌዎች በማስታረቅ እንዲሁም ደግሞ የተለያዩ ሃይማኖት አባቶችን ስለ ሰላም በመስበክም ሊሆን ይችላል በሁለቱም ወገኖች መካከል አስታራቂ ሀሳቦችን በማምጣትና በማሸማገል በኩል የበኩላቸውን ሚና ሊወጡ እንደሚገባ ነው የገለጹት። እንግዲህ የተለያዩ ተሳታፊዎችን በዚህ ረገድ ሀሳቦችን ሲያነሱ ነበር። በተለይ እንግዲህ ስለ ሰላም አስፈላጊነት ሲያነሱ ነበር። እንግዲህ ሰላም ለሁሉም ነገር መሰረት መሆኑን ነው እንግዲህ የገለጹት። ታዲያ ይህን ሰላም እንደ ክልል በተለይ ባለፉት 3 ዓመታት በተፈጠረው ችግር ምክንያት በርካታ በመሰረተ ልማትም ሊሆን ይችላል በትምህርትና በተለያዩ አገልግሎቶችን ከማቋረጥ አኳያ እንግዲህ የነበረውን ተጽዕኖ እንግዲህ በዚሁ ተነስቷል። ይህን ተጽዕኖ ከወዲሁ ልናስቆመው ይገባል። ጦርነት አውዳሚ ነው፣ ግጭት አውዳሚ ነው። በዚህ ረገድ ታዲያ ይህን በማርገብ በኩል ሃይማኖት አባቶች እንዲሁም የሀገር ሽማግሌዎች በዚህ በኩል ሚናችን ልንወጣ ይገባል የሚሉ ሀሳቦች ናቸው ሲነሱ የቆዩት። ሃይማኖት አባቶችም በዚሁ ረገድ ወጣቶችንም ጭምር በመምከርና በተለይ ስለ ሰላም የሚመጡ ሀሳቦችንም ለማህበረሰቡ በማስተማርና አስታራቂ ሀሳቦችን በማመንጨትም በኩል ሚናቸውን ሊወጡ እንደሚገባ የተነሳበት ሀሳብ ነበር። አሁንም እንግዲህ ውይይቱ እየተከናወነ ነው የሚገኘው። እንግዲህ ከዚህ ባሻገር በተለያዩ የህብረተሰብ ክፍሎች የሚሳተፉበት የተለያዩ ውይይቶችን በተለይ የክልሉን ሰላም ለማጽናት አላማቸውን ያደረጉ ውይይቶችም እንግዲህ ተጠናክረው ይቀጥላሉ ተብሎ ነው የሚጠበቀው። ለጊዜው ያለኝ መረጃ ይህን ይመስላል። ሳሙኤል ወርቃየው ለመረጃዎች እናመሰግናለን። ትውልድን ከትምህርት ገበታ እንዲርቁ ማድረግ የታሪክ ተወቃሽ ያደርጋል ሲሉ በአዊ ብሔረሰብ አስተዳደር የሚገኙ የተለያዩ አካባቢ ነዋሪዎች ተናገሩ። በአዊ ብሔረሰብ አስተዳደር በተለያዩ ወረዳዎች በወቅታዊ ሰላም ጉዳይ ዙሪያ ህዝባዊ የውይይት መድረኮች ተካሂደዋል። በስፍራው የምትገኘው ዘጋቢያችን ራሄል ፍሬው ተከታዩን አድርሳናለች። በአዊ ብሔረሰብ አስተዳደር ሰላምን ማጽናትን ያለሙ ህዝባዊ የምክክር መድረኮች በቻግኒና ዳንግላ ከተሞች ተካሂደዋል። የመድረኩ ተሳታፊዎች ለ2 ዓመታት የተፈራረቀባቸው የሰላም እጦት ሰብአዊና ቁሳዊ ውድመት ለማስከተሉ አንስተዋል። በተለይም የጸጥታ ችግሩ ትውልድን ከእውቀት ማዕድ የነጠለና ዋጋ እያስከፈለ ስለመሆኑ ገልጸዋል። ወጣቱ እኮ ህፃናት እኮ ከ8 ዓመት በታች ያለ ልጅ እኮ ፈጽሞ ሀሁ ብሎ እኮ አልተማረም እኮ። የተማሩትም ደግሞ አልጨረሱም። የተማሩትም ይሄው እንዲሁ ዝም ብሎ 3 ዓመት ትምህርት ቤት መዘጋት ማለት እኮ ከባድ ነው ለአንድ ተማሪ። ትምህርት ጠፍቷል። እናቶች ወላዶች የሚወሉት እናቶቻችን በጊዜ በሰዓት እንዳይታከሙ እንዳይገላገሉ ሆኗል። ሰላም አጠናል። ሰላም በመጥፋቱ ምክንያት ይህ ሁሉ እንግልትና ችግር ደርሶብናል። ለሰላም የሚረጋገጥ ልማት የለም ያሉት ነዋሪዎቹ ተደጋጋሚ የሰላም ጥሪዎችና መድረኮች ያመጡት ለውጥ እንዲጠናከር ሁሉም አካል በትኩረት ሊሰራ ይገባል ብለዋል። ለአማራ ማንነት ጥያቄን ይዤ ወጥቻለሁ
የሚለውን የታጠቀ ኃይል ወይም በጫካ የሚኖሩ ልጆቻችንና ወንድሞቻችን አንድ ሆነን አገርን አለምተን ትውልድ ፈጣሪ ትውልድ ቀራጭ ካልሆነ በስተቀር አሁን እያካሄድን ያለው ውጊያ ትውልድ ገዳይ ትውልድ በዳይ እንጂ ትውልድ አዳኝ መሆኑን የምናይበት ሁኔታ አለ። ሰላም የእድገት መሰላል ነው፣ የብልጽግና መሰላል ነው። ሁሉን ነገር የምናደርግበት መንገድ ሰላም ነው። መድረኮቹን የመሩት የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ ቴዎድሮስ እንዳለው አካባቢው የገጠመው የጸጥታ ችግር ማህበረሰቡን ለሁለንተናዊ ቀውስ የዳረገ ስለመሆኑ ገልጸዋል። የአማራ ክልል ህዝብ በዚህ ጽንፈኛ ኃይል እጅግ በጣም ጉስቁልናን እያስተናገደ ያለበት ሁኔታ ስላለ ይሄ መቆም መቻል አለበት። ማህበረሰቡም ችግሩን በመረዳት የሚጠበቅበትን ሚና እየተወጣ ስለመሆኑ አስተዳዳሪው ገልጸዋል። ህዝባዊ ደጀንነቱን እያረጋገጠ ነው ያለው። አብሮን ይዋጋል። ለወገን ኃይል ለራሱ ሰላምን ለማስከበር ሎጂስቲክስ ያቀርባል። ብሎም ደግሞ አውቀውም ሆነ ሳያውቁ በዚህ የጥፋት መንገድ የሄዱ አካላትን በተናጠልም ተደራጅቶ ምራፉ አካሄዳችሁ ትክክል አይደለም ብሎ እየመለሰ ያለበት ሁኔታ ነው ያለውና በጥቅሉ ወስደን ስናይ በውይይቱ የሚያረጋግጥ ነው፣ በተግባር የሚያረጋግጥ ነው። ህዝቡ በትክክልም ይሄን ጽንፈኛ ኃይል አጥፊ መሆኑን ተረድቶ ስራ እየሰራ እንዳለ ነው። እንደ አስተዳደሩ የኮሙኒኬሽን መምሪያ ዘገባ የመድረኩ ተሳታፊዎች የአካባቢው ተወላጆች ማህበራዊ ሚዲያን በመጠቀም አንድ ወገን የሆነ ሚዛናዊነት የጎደለውና ያልተጣራ መረጃም ከመልቀቅ በመቆጠብ ለሰላሙ አስተዋጽኦ እንዲያደርጉም ጥሪ አቅርበዋል። ዜና ኢትዮጵያን በቀጥታ የተከታተላችሁ ትገኛላችሁ። ተመልካቾቻችን ወደ ሌሎች ዜናዎች እናልፋለን። መሶብ የአንድ ማዕከል አገልግሎት መንግስታዊ አገልግሎቶችን በማቀላጠፍ ረገድ የመልካም አስተዳደር ችግሮችን የፈታ ነው ሲሉ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። ክልላዊ መሶብ የአንድ ማዕከል አገልግሎት በሚዛን አማን ከተማ በይፋ ተጀምሯል። ሰለሞን ባረና ተጨማሪ ዘገባ አለው። በተቋማት የሚስተዋሉ የአገልግሎት ችግሮችን ለመቅረፍ መንግስት የተለያዩ ሪፎርሞችን በመተግበር ውጤታማ ተግባራትን በማከናወን ላይ ይገኛል። ከነዚህ መካከል መሶብ የአንድ ማዕከል የሚጠቀስ ሲሆን ማዕከሉ ከህብረተሰቡ ዘንድ ለሚነሱ የአገልግሎት አሰጣጥ ቅሬታዎች ምላሽ በመስጠት እርካታን እየፈጠረ ይገኛል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልልም ይህንን ለውጥ ቀጣይ ለማድረግ የሚያግዝ መሶብ የአንድ ማዕከል አገልግሎት በሚዛን አማን ከተማ ስራ ጀምሯል። በማዕከሉ የሚሰጡ አገልግሎቶች ጊዜ ቆጣቢና ነባራዊ የመልካም አስተዳደር ችግሮችን የቀረፈ መሆኑን ተገልጋዮች ገልጸዋል። እዚህ ከአንደኛው መስሪያ ቤት ጋር ሲደርስ ወደ ሌላኛው መስሪያ ቤት ጋር ለመሄድ ትራንስፖርት ያስፈልጋል። እርቀት አለ። እዛው የመልካም አስተዳደር ችግሮች በርከት ብሎ ነው የሚታዩና አሁን ግን ይሄን ችግር የኔም ችግር የሌሎች የጎኖችንም ችግር ይፈታል የሚል እምነት ነው ያለ። በርካታ አገልግሎት ሰጪ ተቋማቶች ናቸው እዚህ ተቀናጅተው ያሉና ከዚህም በፊት የተቀላጠፈ አገልግሎቶችን ለመስጠት ይሄንን ምቹ ግራውንድ ለኛ በመፍጠሩ እኔ በግሌ እንደግለሰብ በጣም ደስ ብሎኛል። ማዕከሉን መርቀው የከፈቱት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾም መሶብ መንግስታዊ አገልግሎቶችን በማቀላጠፍ ዜጎች በፍትሃዊነት የሚስተናገዱበት ስርዓት ነው ብለዋል። በአንድ በኩል በጣም ቀልጣፋ የሆነ አገልግሎት ለመስጠት፣ በሌላ በኩል ዜጎቻችን አገልግሎቶቹን ለማግኘት በተለያዩ ተቋማትና ቢሮዎች እየተመላለሱ እየተዘዋወሩ ለእንግልት የሚዳረጉበት፣ ወጪ የሚያበዙበት፣ ጊዜያቸውን ሌላ ምርታማ ስራ ላይ ሊያሳልፉ የሚችሉትን የሚባክኑበት፣ በዛም ሂደት ምናልባት አንዳንድ አላስፈላጊ እጅ መንሻና ሌሎች ጫናዎች ጭምር የሚዳረጉበት ነው። ይሄ የአገልግሎት ማዕከል ይህንን የሚያስቀር ነው። አገልግሎት ፈላጊው ባለበት ቦታ ጥያቄውን ያቀርባል ለዚህ ማዕከል። በአካልም እዚህ ማዕከል ከመጣ በአንድ መስኮት አንድ ቦታ ላይ በአጭር ደቂቃዎች የሚፈልገውን ጥያቄ ያቀርባል። ምላሽ ተሰጥቶ የሚሄድበት ነው። በመንግስት አገልግሎትና አስተዳደር ለተጀመረው ውጤታማ የሪፎርም ስራ መሶብ ጉልህ አስተዋጽኦን እያበረከተ እንደሚገኝ ያስገነዘቡት የፌዴራል ሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር አልማዝ መሰለ ናቸው። በሀገራችን የተጀመረው ሪፎርም ተጨባጭ ውጤት ማሳየት ጀምሯል። ይህ የመሶብ ማዕከልም በመንግስት አገልግሎትና አስተዳደር ሪፎርም ለጀመርናቸው ስራዎች የስኬት ማሳያ ጅምር ተደርጎ የሚወሰድ ነው። በፌደራል የተጀመሩ ሌሎች የመንግስት አገልግሎትና አስተዳደር ሪፎርም ስራዎችም
በየክልሉ ተጠናክረው ደረጃ በደረጃ ይተገበራል። 4 የፌደራልና 5 የክልል ተቋማትን በማካተት 28 የአገልግሎት ማዕከላት የተደራጁበት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መሶብ የአንድ ማዕከል ከ350 ሚሊዮን ብር በሚልቅ ወጪ መደራጀቱም ተመልክቷል። ዜናዎቻችን እንደቀጠሉ ናቸው። የቲቢ በሽታን ለመከላከል የሚያስችል ብሔራዊ የቲቢ መከላከል ጥምረት ይፋ ሆነ። ጥምረቱ ህብረተሰቡን አሳታፊ የሚያደርግ የቲቢ በሽታን የመከላከል ስራውን እንደሚያጠናክር የጤና ሚኒስቴር አስታውቋል። ይድነቃቸው ሰማው ነው ያዘጋጀው። ሰይፉ ገብረ ጻድቅ እንደሚከተለው ያቀርበዋል። በአዲስ አበባ ከተማ ነዋሪ የሆነችው ሳራ መርሻ በቲቢ በሽታ ህመም በመጠቃቷ ብዙ ችግሮችን ማሳለፏን ታነሳለች። በሽታውን በመከላከል ረገድ ትኩረት በማድረጉ አሁን ጤንነቷ በጥሩ ሁኔታ ላይ እንደሚገኝ ገልጻለች። አሁን እግዚአብሔር ይመስገን ያው እንደዚህ ከመሄድ እዚህ ጋር ቆሜያለሁ። ያው ያለ የተለያዩ ተግዳሮቶች ሊኖሩ ይችላሉ። ማንም ሰው ሁሉ ነገር አልጋ ባልጋ ይሆንለትም እንኳን ህመም በኑሮ ላይ ራሱ ትንሽ ወጣ ወረድ ሊኖር ይችላል። ስለዚህ ያንን በደንብ አድርጎ ቲቢ እንዳያሸንፈን እኛ መድኃኒቱን ወጣን እናሸንፈው ብዬ አስባለሁ። የቲቢ መከላከያ ጥምረት መመስረት በሽታውን በጋራ ለመከላከል ምቹ ሁኔታን ይፈጥራል ስትልም ሳራ ትናገራለች። ቲቢ ግን እንዴት እንደጎዳህና ኑሮ እንዴት እንዳመሳቀለው የምታውቀው አንተ የታከምከው ሰው ስለሆንክ እኛ የታከምነው ሰዎች ደግሞ እንዲሰብሰብ ብለን ዲኳሌሽን ስንፈጥር በየክፍለ ሀገሩ ያሉ ሰዎች ለቲቢ መጥፋት ትልቅ ጥምረት ነው ብዬ አስባለሁ። የቲቢ በሽታ በህብረተሰብ ላይ ከፍተኛ ጉዳት የሚያስከትል መሆኑን ይህን ለመከላከልም የግንዛቤና ሌሎችም የመከላከል ስራዎችን እየሰራ መሆኑን የላቭ ኢን አክሽን ግብረሰናይ ድርጅትም ጥምረቱን በሽታውን ለመከላከል ህብረት ይፈጥራልን ብለዋል። ቲቢ በሽታን ለመከላከል የመንግስት አካል ብቻ በቂ አይደለም። በተለይ ማህበረሰቡ የተሳተፈበት የማህበረሰቡ አጀንዳ መሆን አለበት። በችግሩ ውስጥ ያሉ ችግሩን ተቋቁሞ ያለፉ ሰዎች ደግሞ እነሱ ትልቅ ፋይዳ አላቸው። ስለዚህ እነዚህ በቲቢ በሽታ ታክሞ የዳኑ ሰዎች አሁን ቲቢ ሰርቫይቨርስ ነው የምንላቸው። እነዚህ አካላት በአንድም ይሁን በሌላ አደረጃጀቶች አሏቸው፣ ግን የተበጣጠሱ ናቸው። በዚህ በብሔራዊ ደረጃ ብለው የሚያስቀምጡት አሉ፣ እታችም አሉና እንዲህ የተቆራረጠ የተበጣጠሰ አደረጃጀት ነው ያላቸው። እነዚህ የራሳቸውን ጥረት እያደረጉ ነው ያሉት፣ ግን የራሳቸውን ጥረት እያደረጉ ነገር ግን ወደ አንድ ህብረት መምጣት አለባቸው። ህብረት አቅም ስለሆነ የጤና ሚኒስቴርም ዘመናዊ በሆነ አሰራር በሽታውን ለመከላከል የተለያዩ ተግባራት እየተከናወነ መሆኑን ገልጸዋል። በሽታውን የመከላከል ስራ ውጤታማ እንዲሆን ድጋፍ ይደረጋል ብሏል። ከ4000 በላይ ጤና ተቋማት ይሄን አገልግሎት ይሰጣሉ። ህክምናውንም ምርመራውንም ይሰጣሉ። እንደዚሁም ደግሞ ጤና ኬላዎቻችን በሙሉ ይሄንን ቲቢ በሽታን በማስተማር ምልክት ሲያገኙ ደግሞ ወደ ምርመራ ወደ ማድረግ ወደሚችሉት ወደ ጤና ተቋም እንዲልኩ ማድረግ ነው። ስለዚህ ያ የተሰራ ይገኛል። የአገር አቀፍ የቲቢ ጥምረት ወይም ደግሞ ናሽናል ቲቢ ኮአሊሽን ብለን እንዲመሰረት አድርገናል። ስለዚህ እንደ ሀገር ዛሬ ከተለያዩ ሲቪል ሶሳይቲዎች የቲቢ ላይ ሲሰሩ የነበሩት አንድ ላይ ቢመጡ አንድ ላይ ሆኖ አገሪቱ ላወጣችው እቅድ ላይ እንዲሳተፉና በአንድ መስመር እንድንጓዝና ቲቢን በተለይም ግንዛቤን የመፍጠር ስራዎችን መደላደሎችን ይፈጥራል። በኢትዮጵያ በቲቢ በሽታ ምክንያት በአመት ከ19 ሺህ በላይ ሰዎች ህይወታቸውን እንደሚያጡ የጤና ሚኒስቴር መረጃ ይጠቁማል። የፌዴራል ቤቶች ኮርፖሬሽን በአማራ ክልል ለተማሪዎች የትምህርት መርጃ ቁሳቁስ ድጋፍ አደረገ። ኮርፖሬሽኑ ድጋፍ ያደረገው ዋጋቸው ከ1 ሚሊዮን ብር በላይ የሆኑ ደብተርና እስክሪፕቶች ናቸው ተብሏል። ድጋፉን የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ ረሻድ ከማል በአማራ ክልል ሰሜን ሸዋ ዞን ለትምህርት መምሪያ ተወካዮችን ኃላፊዎች አስረክበዋል። ድጋፉ በተለያዩ ምክንያቶች ለችግር የተዳረጉ ከ800 በላይ ተማሪዎችን ተጠቃሚ የሚያደርግ ነው ተብሏል። ዋና ስራ አስፈጻሚው በአማራ ክልል ለችግር የተጋለጡ ተማሪዎችን መደገፍ እንደሚገባ ገልጸው ይሄ ጅምር ደግሞ መሆኑን በማንሳትም በቀጣይ ተጠናክሮ እንደሚቀጥልም ተናግረዋል። የተለዩ ድጋፍ ለሚያስፈልጋቸው በደንብ ለይቶ ሁሉም የመንግስት ተቋማት ድጋፍ ለሚያስፈልጋቸው ፕራዮሪቲ ለሚያስፈልጋቸው ብዙ ድጋፍ የሚፈልጉ ወገኖችም አካባቢዎችም ሊኖሩ ይችላሉ። ግን በጣም የባሰበት በጣም የሚያስፈልገው የቱ ነው የሚለውን ነገር በደንብ ለይቶ በተለይ ደግሞ ዜጋ ላይ
ማተኮር ትልቅ ነገር ለነገ ኢትዮጵያ ግንባታ ተስፋ የሚሆኑ ተማሪዎችን አቅም ያለውን ኢትዮጵያዊ ዜጋ ጥሩ ዲሲፕሊን ያለው ለሀገሩ ፍቅር ያለውን ዜጋ ለማፍራት የግድ ትኩረት ሰጥቶ መስራት የግድ ነውና እኛ ጀመርን እንጂ ትልቅ ነው የሚል ነገር አይደለም ግን ማሰቡም አንድ ነገር ነውና ይሄን ለወደፊቱም እንግዲህ በዚህ አይነት ሁኔታ ችግር ያለባቸው አካባቢዎችን ለይተን አማራ ክልልንም ጭምር ለመደገፍ ዝግጁ ነን ሌሎች ተቋማትም ደግሞ ይህንን አላማ መደጋገፍን አብሮነትን ኢትዮጵያዊነትን እንደገና ደግሞ እንደ ሀገር የተፈጠረው ሀብት የህዝብ መሆኑን ማሳያ ስለሆነ ይህንን በደንብ አጠንክሮ መቀጠል አለባቸው ብዬ ነው ማስበው ሪፖርተራችን ሞላ ለማየው እንደዘገበው ኮርፖሬሽኑ ላደረገላቸው ድጋፍ አመስግነው ለሌሎች ተቋማትም አስተዋጽኦ እንዲያደርጉ ድጋፉን የተረከቡት የደብረ ብርሃን ትምህርት መምሪያ ኃላፊ መቅደስ ቡዝነ ገልጸዋል የኢኮኖሚ ችግር ያለባቸው እንዲሁም ደግሞ ተፈናቅለው ከሌላ አካባቢ የመጡ ተማሪዎችን የሚያስተናግድ ከተማ አስተዳደር እንደመሆኑ ብዙ ድጋፎች ያስፈልጉታል ዛሬም የፌደራል ቤቶች ኮርፖሬሽን ያደረገልንን ድጋፍ ከልብ በመምሪያውና በህፃናት ስም ማመስገን ነው የምፈልገው ይሄ ድጋፍም ቀላል የሚባል ድጋፍ አይደለም ወደ 1.1 ሚሊዮን ብር የሚገመት ድጋፍ ነው በርካታ የትምህርት ቤቶች የወደሙ አሉ የተዘረፉ አሉ የትምህርት ቁሳቁሳቸው የጎደለባቸው ስላሉ እነዛን የመልሰው በመገንባት ረገድ የትምህርት ቤቶችን በማደስ እንዲሁም በመገንባት ተማሪዎች ምገባ ላይ በመደገፍ ይሄንን የሚከታተል አካል በሙሉ ድጋፍ ማድረግ የሚፈልግ በዚህ አጋጣሚ ድጋፍ እንዲያደርግ መልእክት ማስተላለፍ ፈልጋለሁ ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ ነው ከውጭ የመራረጥናቸውን አጫጭር ጉዳዮች እናስቃኛችሁ ሰሜን ኮሪያ ሁለተኛውን የክሩዝ ሚሳኤል ሙከራ ስለማድረጓ ተሰምቷል የተደረገው ይሄው የክሩዝ ሚሳኤል ሙከራ አላማው ፒዮንግያንግ ያላትን የጦር መሳሪያ አቅም ለተቀናቃኝ ሀገራት ማሳየት ስለመሆኑ እየተዘገበ ነው ከባህር ወደ ምድር የተደረገው ይሄው ሙከራ ታዲያ ዶናልድ ትራምፕ የደቡብ ኮሪያ ጉብኝታቸውን ከመጀመራቸው ከሰዓታት በፊት እንደሆነም የሀገሪቱ መገናኛ ብዙሃን እየዘገቡ ነው ሰሜን ኮሪያ ከፍተኛ ወታደራዊ ኃላፊ የሆኑት ፓክ ጆንግ ኮንግ የተደረገው ሙከራ ሰሜን ኮሪያ የኒውክሌር ኃይልን ለጦርነት መከላከያነት ለመጠቀም የጀመረችውን ስራ ውጤታማነት ማሳያ ነው ሲሉ ነው የገለጹት የደቡብ ኮሪያ መከላከያ በበኩሉ በሰሜን ኮሪያ እየተደረገ ያለውን የሚሳኤል የማስወንጨፍ ሙከራን ሰሜን ምስራቃዊ የሀገሪቱ ክፍል ላይ መቆጣጠር ስለመቻሉ አስታውቋል ማንኛውም የሰሜን ኮሪያ ትንኮሳ በበላይነት ለመቆጣጠርም አሜሪካና ደቡብ ኮሪያ የጋራ ጦር መሳሪያዎችን መከላከያ እያበጁ ስለመሆኑ ነው የተዘገበው ዶናልድ ትራምፕ በደቡብ ኮሪያ ጉብኝታቸው ጎን ለጎን ታዲያ የሰሜን ኮሪያ መሪ ማነጋገር እንደሚፈልጉ ቢገለጽም የሀገሪቱ ባለስልጣናት ግን የመሪዎች የመገናኘት እድሉ ጠባብ ሊሆን እንደሚችል እየዘገቡ ነው ለዚህም ሰሜን ኮሪያ የኒውክሌር ፕሮግራሟን እንድታቆም አሜሪካ የምታደርገውን ጥረት በምክንያትነት ጠቅሷል ሲል የዘገበው አልጀዚራ ነው በሌላ የውጭ ዜናችን ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጦርነት በተጎዳችው የጋዛ ሰርጥ ላይ ከባድ ጥቃት እንዲፈጸም ትዕዛዝ ስለመስጠታቸው ተሰምቷል ኔታንያሁ ይህንን ትዕዛዝ ያስተላለፉት በአሜሪካ አደራዳሪነት የተደረገውን የተኩስ አቁም ስምምነት ሐማስ ጥሷል በሚል ነው ባለፉት 3 ሳምንታት በፍልስጤም ሐማስና የተለያዩ የስምምነቱ አካል የነበሩ የአረብ ሀገራት ደግሞ እስራኤል የጦርነት ማቆም ስምምነቱን ጥሳለች በሚል ክስ ሲያቀርቡም ቆይተዋል እስራኤል ወደ ጋዛ የሰብአዊ ድጋፎች እንዳይተላለፉ ክልከላ አድርጋለች የሚለው ሌላው በእስራኤል ላይ የቀረበ ክስ ስለመሆኑም ተነግሯል የተወደዳችሁ ከዜና ኢትዮጵያ ጋር ናችሁ በቀሪ ደቂቃዎቻችሁ ደግሞ ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር እንደየቀደም ተከተላቸው ቆይታ የምታደርጉ ይሆናል ካፍታ ቆይታ በኋላ እንገናኛለን በቃ ጻፊው እንዴ ደሞዝ ወስደ ሳምንት ሳይሞላው መዝገቢው አንቺም አንተም ምን ከምትታዘቡ ለምን ንብረታችሁን አስይዛችሁ አትበደሩ የተሻለ መስራት አይሻላችሁ ነዳጅ እኮ የሚገዛ ነው በብድር አይሰጥ ደግሞ ይሄንን ማን ዋጋ ሰጥቶ ያበድረኛል መልካም ዜና ከኦሮሚያ ባንክ ካለምንም ማስያዣ ተበድረው መስራት ተቻለ ቢዝነስዎን ለማሻሻል ለአዳዲስ የሥራ ሐሳብ ፈጣሪዎች ለሴቶች ለደሞዝ መዳረሻ እንዲሁም ነዳጅ ተጠቃሚ አሽከርካሪዎች ካለ ሐሳብ ነዳጅ እንዲቀዱ የሚያስችል ብድር በሚልኪ የስልክ መተግበሪያ እንዴ አባት ምን ተፈጥሮ ነው ምን ሆናችሁ ነው ቆይ ብድር ካለ ምንም ዋስትና ከኦሮሚያ ባንክ ብድር
ምንድነው? ብድር ከኦሮሚያ ባንክ ዋስትና እየተሰጠ ነው። ብድር? ምን ተፈጥሮ ነው? ካለምንም ዋስትና ብድር ከኦሮሚያ ባንክ እየተሰጠ ነው። ብድር? ተረጋጉ። የሚልኬ ዲጂታል የብድር አገልግሎት ለማግኘት ግዴታ ባንክ ድረስ መምጣት አይጠበቅባችሁ። የተላለፈው መልእክት በደንብ የተረዳችሁት አልመሰለኝ። በመጀመሪያ ከጉግል ፕሌይ ወይንም ካፕ ስቶር መተግበሪያው ማውረድ ይጠበቅባችኋል። ከዛም አገልግሎቱን ማግኘት ትችላላችሁ። ዋስትናችን ታማኝነቱ ኦሮሚያ ባንክ ለስኬቶ እንተጋለን። ሰላም ጤና ይስጥልኝ ተመልካቾቻችን፣ በድጋሚ እንዴት ውላችኋል? ከዜና ኢትዮጵያ የቢዝነስ መረጃዎችን ይዘን ቀርበናል። ለእነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክን እናመሰግናለን። አብራችሁን ቆዩ። ደረጃውን የጠበቀ የአትክልትና ፍራፍሬ ምርት በህጋዊና ዘመናዊ አሰራር ለዓለም ገበያ ለማቅረብ እየተሰራ መሆኑን የኢትዮጵያ ግብርና ባለስልጣን ገለጸ። የኢትዮጵያን የአትክልትና ፍራፍሬ ምርት በዲጂታል አሰራር ለዓለም ገበያ ለማቅረብ የሚያስችል አሰራር ላይ የምክክር መድረክ እየተካሄደ ይገኛል። ተመልካቾቻችን እዚህ ጉዳይ ላይ እንቆያለን። በዚህ መረጃ ላይ ተጨማሪ ማብራሪያ ሊያደርሰን መድረኩን እየተከታተለ የሚገኘው ባልደረባችን አሊ ደደፎ በቀጥታ መስመራችን ላይ ይገኛል። አሊ እንዴት ውለሃል? እንደው ይፋ የተደረገው አሰራር ምን ጉዳዮችን አካቷል? ዘርፉ ለሀገር የሚያስገኘውን ጥቅም ከማሳደግ አንጻርስ አሰራሩ ምን ሚና ይኖረዋል ተብሏል? ተመልካቾቻችን ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። ወደ ቀጣዩ መረጃችን እናልፋለን። በኬላዎች አካባቢ የሚጣል ተደራራቢ የኮቴ ክፍያ የሀገሪቱን የስጋ ወጪ ንግድ ተወዳዳሪነት እየጎዳ መሆኑ ተገልጿል። የግብርና ሚኒስቴር በተቀናጀ የእንስሳት ልማትና የስጋ ወጪ ንግድ ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል። መቅደስ እንዳለ ተጨማሪ አላት። ኢትዮጵያ ከእንስሳት ሀብቷ የሚገባትን ጥቅም እንድታገኝ የሚከናወኑ ተግባራት የሚፈለገውን ለውጥ እያስገኙ እንዳልሆነ በተደጋጋሚ ይነሳል። የግብርና ሚኒስትሩ አዲሱ አረጋ በሌማት ትሩፋትና በሌሎችም ሀገራዊ እንቅስቃሴዎች ዘርፉን ለማሳደግ እየተሰራ ቢሆንም አሁንም ቀሪ የቤት ስራዎች መኖራቸውን ገልጸዋል። ግብርና ከሚያመነጨው ኢኮኖሚ ወይም ደግሞ ከጂዲፒ ድርሻ የእንስሳት ሀብት ልማቱ 40%ን ይይዛል። ከአጠቃላይ ከሀገሪቱ ጂዲፒም የእንስሳት ሀብት ልማታችን ያለው ድርሻ በእጅጉ ጉልህ ነው። ይህም ሆኖ ግን ወደ ውጭ ልከን የምናመነጨውን የውጭ ምንዛሪ ካለን ፖቴንሻል አንጻር በምንመለከትበት ጊዜ ፐርሰንቱ በጣም አነስተኛ ነው ማለት ነው። በቢሾፍቱ በተካሄደው መድረክ በእንስሳት ጤና አጠባበቅ የግብይት ሰንሰለት መራዘምና የእርባታ ስራዎች ላይ የሚስተዋሉ ችግሮችን በመፍታት የስጋ ወጪ ንግድን ማሳደግ ይገባልም ተብሏል። በተለይም በኬላዎች አካባቢ የሚጠየቅ ተደራራቢ የኮቴ ክፍያ የሀገሪቱን የስጋ ወጪ ንግድ ተወዳዳሪነት እየጎዳ እንደሚገኝም ተጠቁሟል። የግብይት ሰንሰለቱ ከአርሶ አደሩ ቄራዎች እስኪደርስ ድረስ ያለው ዘርፈ ብዙ ችግሮች አሉበት። በተለይ በአቅርቦት ዙሪያ ያለው በንግዱ ማህበረሰብና በቄራው መካከል ያሉ በርካታ የደላሎች ማስቻል በዛ ቅብብሎች ስለሚመጣ ይሄ ዋጋውን እንዲኖር አድርጎታል። ከዛ በተረፈ ደግሞ በቄራዎች መካከል ራሱ ያለ አንፌር የሆነ ኮምፒቲሽን የምንወዳደርበት የመዳረሻ ገበያ እንድንወጣ እያደረግን ያለውና ይሄ ትኩረት ሰጥቶ እንዲሰራበት ያስፈልጋል። የማምረቻ ወጪያችን በናረ ቁጥር በዛው ልክ ዓለም አቀፍ ገበያዎች ላይ የመወዳደር አቅማችን እየወረደ ነው የሚሄደው። ስለዚህ የመኖ የቫት ጉዳይም ከዚህ ጋር ተያይዞ የሚታይ ጉዳይ ነው የሚሆነው። እንዲሁም ለዓለም አቀፍ ገበያው ብቻም ሳይሆን ለሀገር ውስጥ ፍጆታም ቢሆን ህብረተሰባችን በተመጣጣኝ ዋጋ እነዚህን የእንስሳት ምርቶች ማግኘት እንዲችል የመኖ ሮል የመኖ ዋጋ ጉዳይ፣ የአፎርዳቢሊቲ ጉዳይ፣ የአክሰሲቢሊቲ ጉዳይ የመገኘቱም ሁኔታ በጣም ወሳኝ ነው። በሌላ በኩል በእንስሳት መኖ ላይ የተጣለው ታክስ እንዲነሳ በስጋ ላኪዎች በኩል ተደጋግሞ ለሚቀርበው ጥያቄ ምላሽ ለመስጠት እየተሰራ እንደሚገኝም ተነግሯል። የኤክስፖርት ምርት ከመነሻው ከተመረተበት ቦታ ከሚከፈልበት ግብርም ይሁን ቀረጥ ውጪ በየመንገዱ የሚከፈልበት ነገር እንደሌለ ሕግም ያስቀምጣል፣ መመሪያም አለ። ስለዚህ ከዚህ አንጻር ይሄንን አስጠብቆ
ምርቱ በተገቢው ብዛት ጥራትና በሚፈለገው ደረጃና ዋጋ ማቀነባበሪያዎች ጋር እንዲደርስ የተስማማንበትና ከዚህ በኋላ እነዚህ ከዚህ በፊት ደንቃራ ሆኖ የነበሩት ጉዳዮች ከዚህ በኋላ እንደሚፈቱ መግባባት ላይ ደርሰናል ማለት ነው። እንደ ሀገር በእንስሳት ልማት ላይ ያለውን አቅም በመጠቀም በምግብ ራስን ለመቻል የሚደረገውን ጥረት ማገዝ እንደሚገባ የዘርፉ ተዋናያን ይገልጻሉ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። ባልደረባችን አሊ ደደፎን በቀጥታ መስመራችን ላይ መልሰን አግኝተነዋል። እንግዲህ አሊ የኢትዮጵያን አትክልትና ፍራፍሬ ምርት በዲጂታል አሰራር ለዓለም ገበያ ለማቅረብ የሚያስችል አሰራር ላይ የምክክር መድረክን እየተካሄደ የሚገኘው መድረክ ነው እየተከታተለ የሚገኘው። አሊ ቀደም ሲል በመግቢያ ላይ ጥያቄዎችን አንስቼ ነበረ፣ ግን እስቲ ላስታውስና የመድረኩን ሀሳብ ብታነሳልን። ይፋ የተደረገው አሰራር እንደው ምን ጉዳዮችን አካቷል? በዘርፉ ለሀገር የሚያስገኘው ጥቅም ከማሳደግ አንጻርስ አሰራሩ ምን ሚና ይኖረዋል ተብሏል? አመሰግናለሁ ብሩክታዊት። እንግዲህ በኢትዮጵያ ግብርና ባለስልጣንና በኢትዮጵያ ግብርና ሚኒስቴር ይህ መድረክ የተዘጋጀ ሲሆን የኢትዮጵያ አትክልትና ፍራፍሬ ለዓለም ገበያ በዘመናዊ መልኩ በዲጂታል ገበያ አሰራር ለማቅረብ እንግዲህ ውይይት ነው ሲደረግ የነበረው ማለት ነው። ከዚህ ውይይትም ጎን ለጎን ኢትዮጵያ 15ኛው የዓለም ገበያ የአትክልትና ፍራፍሬ ለማዘጋጀት ለዓለም ገበያ ለማቅረብ 15ኛው ሀገር እንደሆነች ነው በዛሬው ዕለት አምባሳደር ድሪባ ኩማ የነገሩን ማለት ነው። ከዚህ በፊት የኢትዮጵያ አትክልትና ፍራፍሬ ለዓለም ገበያ ሲቀርብ ንክኪ በሆነ መልክ እንዲሁም ደግሞ ጥራቱም እስከዚህም ያልተጠበቀና ለብዙ አደጋዎች የተጋለጡ መሆኑን ነው በሃርድ ኮፒ ሲቀርብ የነበረው ማለት ነው። ይህ የዲጂታል ገበያ አሰራር ገበያው በዓለም ደረጃ ያለበትን ተፈላጊ ምርትን ከገበያው ጋር ለማገናኘት ከፍተኛ ሚና እንደሚጫወት ነው የገለጹት ማለት ነው። ሌላው ደግሞ በዚህ መድረክ ላይ የተነሳው የኢትዮጵያ አትክልትና ፍራፍሬ ወደ ጎረቤት ሀገራት በህገ ወጥ መልኩ ድንበር ተሻግረው ሲወጡ እንደነበሩ ነው የተገለጸው። ይህ ደግሞ ህገወጥ ንግድን ከማስፋፋት አንጻርና ሀገሪቷ የምታገኘውን ገቢ በልኩ መልክ እንደማታገኝ ነው ሲያደርግ ተጽዕኖ ሲፈጥር የነበረው ማለት ነው። ሌላኛው ደግሞ አምራቾችም በዚህ መድረክ ላይ ተገኝተው የራሳቸውን ሀሳብ ገልጸውልናል። ይህ አሰራር ተግባራዊ መሆኑ ሀገር ብቻ ሳይሆን አምራቾችም ብዙ ጠቀሜታ እንዳላቸው ከጊዜ ጋር የሚሄድ የአትክልትና ፍራፍሬ ከዓለም ገበያ ለማዳረስ የሚያስችል ዝርጋታ መሆኑና ለአምራቾችም ከፍተኛ ፋይዳ እንዳለው ነው የገለጹልን ማለት ነው። እንግዲህ ያለኝ መረጃ ይሄን ይመስላል። በማታ የዜና እወጃችን ደግሞ ወይም በ7 ሰዓት የዜና እወጃችን እንገናኛለን። አሊ ለመረጃዎቹ እናመሰግናለን። መልካም ቀን ይሁንልን። እንቀጥላለን ተመልካቾች። በኢትዮጵያ በስታርታፕ ዘርፉ የሚመነጩ የፈጠራ ሀሳቦችን ወደ መሬት ለማውረድ የተለያዩ ፕሮግራሞች ተቀርጸው ወደ ስራ እየገቡ መሆኑ ተገልጿል። ዘመናዊ መሰረተ ልማቶችን አሟልቶ ዘርፉን እየደገፈ የሚገኘው አይሲቲ ፓርክ ይህንን ራዕይ ለማሳካት እየተንቀሳቀሰ እንደሚገኝ ተነግሯል። ባልደረባችን ፍሬው ተረታ በፓርኩ ተገኝታ ያደረገችው ቅኝት አለ። አብረን እንከታተል። ስታርታፖችን እንዲንቀሳቀሱበት እንዲፈጠሩበት እንዲሁም ደግሞ ቴክኖሎጂ ውጤቶችን በማውጣት ኢኮኖሚውን ትርጉም ባለው መልኩ ሊደግፉ በሚችሉበት መልኩ ለማብቃት ምን አይነት መሰረተ ልማቶች አሉ የሚለውን በአይሲቲ ፓርክ ተገኝተናል። ውስጥ ገብተን እንመለከታለን። አብራችሁን ሁኑ። እሺ፣ ሰላም ነው። ለኔ አቢት አደሰ እባላለሁ። የምሰራው ኢኖቢስክ ኢንኩቤሽን ሴንተር ውስጥ ሴንተር ሄድ ሆኜ ነው። በተጨማሪም ሚኒስትሪ ኦፍ ኢኖቬሽን ቴክኖሎጂ የስታርታፕ ኤክስፐርት ነኝ። አሁን ላይ አክቲቭ በሆኑ ፕሮግራሞች በኢንኩቤሽን 24 በአክሰለሬሽን 24 በኢንኩቤሽን 20 ስታርታፖች አሉ። ፕራይቬት ሴክተሮች ግን ኢንኩቤተር አክሰለሬተር ከሚንት ጋር ኤምኦዩ ተፈራርመው ፕሮግራማቲክ ፓርትነርሺፕ ፈጥረው ኢንኩቤሽን እና አክሰለሬሽን ፕሮግራሞችን የሚሰሩ ከ4 በላይ ካምፓኒዎች አሉ። ኢንኩቤሽን ፕሮግራም ማለት አንድ የፈጠራ ሀሳብ ያለው ሰው ያ የፈጠራ ሀሳቡን ወደ ምርትና አገልግሎት የሚቀይርበት ፕሮግራም ማለት ነው። የአክሰለሬሽን ፕሮግራም ደግሞ ይሄ የምርትና አገልግሎቱ ለመሸጥ ደረጃ ሲደርስ እሱን ኮሜርሻላይዝ ማድረግ ነው። ስፔሲፊካሊ ኢኖቢስክ ኢንኩቤሽን ሴንተር ውስጥ ለአርሊ ስቴጅ ስታርታፖች የኮዲንግ ሩም አለ፣ ኮወርኪንግ ስፔስ አለ፣ እንዲሁም ሜከር ስፔስ አለ፣ ፕሮቶታይፕ
ቪዥዋላይዝ የሚያደርጉበት ከዛም ባለፈ ለፖስተር ሊስቴጅ አክሰለሬሽን ላይ ለሚገቡት ደግሞ ኦፊስ ስፔስ አላቸው ለብቻ ሁሉንም አይነት ሴታፖች ያሟላ ማረፍ ሲፈልጉ መስራት ሲፈልጉ ሲምፕል በት ሁሉም ነገር ያለው ፋሲሊቲ መሆን አለበት። ከዚህም በተጨማሪ ለኮወርኪንግ ስፔስ ለአርሊ ስቴጅ ከ40 በላይ ስፔሶች አሉ። በተጨማሪም ያው ኮኔክሽን 100 ጊጋባይት ድረስ በሰከንድ አክሰስ ያደርጋሉ። የመብራት ችግር የለም። በመንግስት ይሄ መደረጉ ምንድነው ፋይዳው? እንደ ሀገር መንግስት ከፕራይቬት ሴክተሩ የተሻለ አቅም አለው ታዳጊ ሀገራት ላይ። ስለዚህ ስታርታፖቹ ላይ ሲመጣ ቤዚክ ሲድ የሚባሉ ወጪዎች አሉ። እሱን መቀነስ ነው ይሄ የምታያቸው በአውትዶር ቴምፕሬቸር በሩም ቴምፕሬቸር የሚሰሩ ማሽኖች አሉ። ማጠቢያዎች አሉ ለስሙዝ ማሽኒንግ እንዲሆን ፕሪንት ከተደረገ በኋላ በኢታኖል ማጠቢያ አለ፣ ማድረቂያ በኢቪ ማድረቂያ አለ። ዩኒክ ስኬለብል ኢኖቬቲቭ የሆነ ሀሳብ አለኝ ወደ ቢዝነስ መቀየር የሚችል ፕሮዳክት ኦር ሰርቪስ አለኝ የሚል ዩዝ ማንኛውም አይነት ፕራይቬት ሴክተርም ቢሆን በኢንኩቤሽን በአክሰለሬሽን ፕሮግራም ከኢንክ ጋር መስራት ይችላለሁ የሚል ኢንቲቲ እኛ ጋር መጥቶ አብሮ መስራት ይችላል። ለፈጠራ ባለሙያዎችም የተመቻቹት ኢንቫይሮንመንቶች 7/24 እንደሚባለው በማንኛውም ሰዓት አቬይለብል ናቸው። እነሱንም ለማስተናገድ እኛ በኩል ዝግጁ ነን። ለነበረን ቆይታ እጅግ በጣም ከልብ አመሰግናለሁ። እናቤ በሌላ ስራ እንደምንገናኝ ተስፋ አደርጋለሁ። እኔም አመሰግናለሁ። ቴንክ ዩ። እሺ ተመልካቾቻችን የዜና ኢትዮጵያ የቢዝነስ መረጃዎች አበቁ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ ይሁንላችሁ። መልካም ውሎ። ለምትሳሱላቸው ልጆቻችሁ ከራሳችሁ ለምታስቀድሟቸው ነጋቸው የተቃና እንዲሆን ለፍታችሁ ደክማችሁ በአንዱራ ልዩ የህፃናት ቁጠባ የምታስቀምጡት ጥሪት ህልማቸውን ለማድረግ ያግዛቸዋል። በመሮጫ እድሜያችሁ ካፈራችሁት ላይ የምትቋጥሯት እያንዳንዷ ፍራንክ ትልቅ ዋጋ አላት። የእርጅና ዘመናችሁ በሶረማ ልዩ ቁጠባ በእፎይታ የተሞላ ይሆናል። ደፋ ቀና ብለሽ ካተረፍሽው ላይ በሰበታ አዮ ልዩ የሴቶች ቁጠባ ያጠራቀምሽው ከፍ ወዳለ ደረጃ ያሸጋግርሻል። በላባችሁ ፍሬ ላይ ወቢ ልዩ የአርሶ አደሮች ቁጠባ ላይ የምታስቀምጡት እድገታችሁን ያፋጥናል። በሲንቄ ባንክ ልዩ የቁጠባ ሂሳቦች በመቆጠብ ራዕዮን ያድርጉ። ሲንቄ ባንክ በአንድነት ወደ ስኬት። ጤና ይስጥልኝ እንደምን ዋላችሁ ክቡራትና ክቡራን ተመልካቾቻችን። ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዜናዎች እናልፋለን። ደግነት መኩሪያ ነኝ። ሲንቄ ባንክ የስፖርት ዜናዎቻችን የክብር አጋር ስለሆነ ከልብ እናመሰግናለን። በሞሮኮ አስተናጋጅነት ለሚደረገው የ2026 አፍሪካ ዋንጫ ለማለፍ ከታንዛኒያቸው ጋር የመጨረሻ የመልስ ጨዋታውን ያደረገው የኢትዮጵያ ሴቶች ብሔራዊ ቡድን 1-0 ተሸነፈ። የግብ ዕድሎችን አለመጠቀማችንና የአየር ንብረቱም ለውጤቱ ተጽዕኖ ነበረው ሲሉ የሉሲዎቹ አሰልጣኝ ዮሴፍ ገብረወልድ ተናግረዋል። ህሊና ዳነ ተጨማሪ አላት። የኢትዮጵያ ሴቶች ብሔራዊ ቡድን ከታንዛኒያቸው ጋር ያደረገውን የአፍሪካ ዋንጫ የማጣሪያ መልስ ጨዋታ በመሸነፍ ወደ ውድድሩ በቀጥታ ማለፍ የሚችልበትን እድል ሳይጠቀምበት ቀርቷል። በሞሮኮ አዘጋጅነት ለሚካሄደው የ2026 የሴቶች የአፍሪካ ዋንጫ ለማለፍ የመልስ ጨዋታውን በድሬዳዋ ስታዲየም ያደረገው የኢትዮጵያ ሴቶች ብሔራዊ ቡድን 1-0 የተሸነፈ ሲሆን በመጀመሪያው ጨዋታ በሜዳዋ 2-0 ማሸነፍ የቻለችው ታንዛኒያ በድምር ውጤት 3-0 በማሸነፍ የአፍሪካ ዋንጫ ተሳትፏን አረጋግጣለች። ከጨዋታው በኋላ አስተያየታ ቸውን የሰጡት የኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሴፍ ገብረወልድ የአየር ንብረቱ እንደከበዳቸው የተናገሩ ሲሆን ጎል ከማስተናገዳችን በፊት እድሎችን አለመጠቀማችን ዋጋ አስከፍሎናል ብለዋል። ያው አንደኛ አየሩ ከባድ ነው። ያው ድሬዳዋ ላይ መጫወት ያው በጣም ከባድ ነው። የመጣ ነው ከቀዝቃዛ ቦታ ነው። ያው አየሩ በጣም ከባድ ነው። ልጆቹ በጣም ድካም ይታይባቸው ነበረ። እንደዛም ሆኖ ግን የጎል አጋጣሚዎች እነሱ ከማግባታቸው በፊት ብዙ የጎል አጋጣሚዎች የፈጠርነው እኛ ነን። መጨረስ አልቻልንም። ትልቁ ችግራችን ያ ነበረው። ያን ዋጋ ያስከፈለን እንጂ የተጋጣሚያችን ቡድን ከኛ የተሻለ እንቅስቃሴ አድርጎ አይደለም፣ የጎል አጋጣሚ ፈጥሮ አይደለም። ግን ያው ያገኙትን ኳስ አገቡ፣ ያገኘነውን ኳስ መጨረስ አልቻልንም። ያው ኳስ ይሄ ስለሆነ
ያው ጨዋታው በዛ ውጤት ነው። ጨዋታው ከብዷቸው እንደነበር የተናገሩት የታንዛኒያው አሰልጣኝ ሽሜ ባካሪ የኢትዮጵያ ብሔራዊ ቡድን ጥሩ ቢሆንም የጨዋታ ዘዴዎችን መቀየር ይኖርባቸዋል ሲሉ አስተያየታቸውን ሰጥተዋል። ለኛ በጣም ከባድ ጨዋታ ነበር። የምንጫወተው ኳስ በመያዝ ጥሩ ከሆነ ቡድን ጋር እንደሆነ ስለምናውቅ በመጀመሪያዎቹ 15 ደቂቃዎች ጎል አግብተን ጨዋታውን መጨረስ ፈልገን በጥንቃቄ ተጫውተን ያሰብነውን አሳክተናል። ጥሩ የሆነ ቡድን አላቸው እውነት ለመናገር፣ ነገር ግን የጨዋታ ዘዴዎችን መቀያየር ይኖርባቸዋል። ምክንያቱም በተመሳሳይ ሁኔታ ኳሶችን መቀባበል ላይ ብቻ ነው ከመጀመሪያ እስከ መጨረሻ ትኩረት የምታደርጉት። አጨዋወታችሁ መቀየር ይኖርበታል። እንደ ሁኔታው የጨዋታው ዘዴን መቀያየር ተገቢ ይመስለኛል። ለዛም ነው እኛ በቀላሉ ልናቆማቸው የቻልነው። ከ14 ዓመት በኋላ ወደ አፍሪካ መድረክ የመመለስ እድላቸው ለጊዜው ያልተሳካላቸው ሉሲዎቹ ሌላ የማጣሪያ ጨዋታ ሊያደርጉ ይችላሉ። ተሳታፊ ሀገራትን ከ12 ወደ 16 የማሳደግ እቅድ ያለው የአፍሪካ እግር ኳስ ፌዴሬሽን ካፍ በሁለተኛው ዙር የተሸነፉ ሀገራትን በማወዳደር ወደፊት በሚገለጽ የማጣሪያ መንገድ 4 ብሔራዊ ቡድኖችን እንደሚያሳልፍ ሲገለጽ ካፍ በዚህ ዙሪያ በቅርቡ መግለጫ ያወጣል ተብሎም ይጠበቃል። ሉሲዎቹ ለመጨረሻ ጊዜ በተሳተፉበት የኢኳቶሪያል ጊኒው የሴቶች የአፍሪካ ዋንጫ ታንዛኒያን በደርሶ መልስ አሸንፈው ማለፋቸው ይታወሳል። በሶስተኛ ሳምንት ሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ኢትዮ ኤሌክትሪክና መቻል ተጋጣሚዎቻቸውን አሸነፉ። ኢትዮ ኤሌክትሪክ 40 ምንጭ ከተማን እንዲሁም መቻል ኢትዮጵያ ንግድ ባንክን በተመሳሳይ 3-1 ሲያሸንፉ የተጠበቀው የባህር ዳርና ኢትዮጵያ ቡና ጨዋታ ግብ ሳይቆጠርበት ተጠናቋል። ምድረገነት ሽረ ወላሉ አዲግራት ዩኒቨርሲቲ ያደረጉት ጨዋታም ግብ ሳይቆጠርበት ነው የተጠናቀቀው። ዛሬ ሊጉ ጨዋታዎች ቀጥለው ሲደረጉ ሐዋሳ ከተማ ከወላይታ ዲቻ እንዲሁም ቅዱስ ጊዮርጊስ ከነገሌ አርሲ፣ ፋሲል ከነማ ከሲዳማ ቡና ጨዋታቸውን ያደርጋሉ። በርካታ አዳዲስ ተጫዋቾችን በማሰባሰብ የቡድን ግንባታ ላይ ቢሆንም ለዋንጫ አሸናፊነቱ እንደሚፎካከር የኢትዮጵያ ንግድ ባንክ እግር ኳስ ክለብ አስታወቀ። የክለቡ አሰልጣኝ በጸሎት ልዑል ሰገድ የመወዳደሪያ መድረኩ ፍትሐዊነት የጎደለው ነው ብለዋል። ነጻነት ጫን ያለው ተጨማሪ አለው። ያው ቅሬታችን እንደ ቅሬታ ግን ያው መድረኩ ፌር አይደለም፣ ይሄ ኮምፒቲቲቭ አይደለም አሁንም ማለት ነውና ያው የምታዩት ነገር ነው። ምንም የተደበቀ ምንም ማስረጃ የሚፈልግ ነገር አይደለም። በታሪክ ለመጀመሪያ ጊዜ ወደ ሀገሪቱ ትልቁ ሊግ በማደግ በአመቱ የመጀመሪያ ዋንጫውን ያሳካው ታሪካዊው የኢትዮጵያ ንግድ ባንክ እግር ኳስ ክለብ በአዲሱ የውድድር ዓመት ጠንካራ ተፎካካሪ ለመሆን እየሰራ እንደሚገኝ ገልጿል። ከኢቲቪ ስፖርት ጋር ቆይታ ያደረጉት የቡድኑ አባላት አጀማመራቸው በአሸናፊነት ባይሆንም አመቱን በጥሩ ውጤት ለማጠናቀቅ ማለማቸውን ተናግረዋል። ያው 2018 ውድድር አሪፍ ነው። እንደ አጀማመራችን ዝግጅታችን ጥሩ ነበር። አዳዲስና ነባር ተጫዋቾችን አቀናጅተን ጀምረናል። አንድ ላይ በመሆን የተሻለ ዝግጅት ጊዜ አድርገናል። የዘንድሮ ውድድር በጣም ረጅም ውድድር ነው። ለዛም የሚሆን ዝግጅት አድርገናል። ከእግዚአብሔር ጋር ጥሩ ዝግጅት ሰርተን መጥተናል። የዝግጅት ጊዜያቸው በማጠሩ የስብስቡ ውህደት ገና መሆኑን አሰልጣኝ በጸሎት ልዑል ሰገድ ሀሳቡን ሰጥቶናል። ጊዜው አጠረና በጣም ሌት ሆነን በመጀመራችን ምክንያት ቡድኑ ገና አልተዋሃደም። በርካታ ልጆች እንዳልከው በርካታ ልጆች ከታዳጊም ከከፍተኛ ሊግም እና ወጣቶችንም እንደዚሁ ከተለያየ ቦታ ያመጣ ናቸው። ወደ 75-80% አካባቢው አዲስ ነው። ተጫዋቾቹ አብዛኛው ወጣት ነውና ከዚህ አንፃር ሙር መዋሃድ ለሊጉም በርካቶቹ አዳዲሶች ናቸውና ከዚህ አንፃር መዋሃድ መልመድ እንዲፈልጉ ነበር። እንደ ቡድንም የቡድን ቁመና ላይ ለፕሪሚየር ሊጉ ትንሽ ጊዜ ነው ያስፈልገን ነበር። ይሄን እንግዲህ በሂደት እናስተካክላለን። ይሄ ነው ዝግጅታችን ላይ የነበረው ክፍተት የጊዜ ማጠር ነው። ንግድ ባንክ አምና ያጣውን ዋንጫ ለማሳካትና ጠንካራ ተፎካካሪ ለመሆን ማቀዱንም ተጫዋቾቹ ገልጸዋል። ባለፈው ዓመት የሊጉን ሻምፒዮንነት ክብር አግኝቷል። እኔም የዛ ቡድን አካል ነበርኩኝ። በቀጣይ ዓመት ነገሮች እንዳሰብናቸው ሳይሆኑ ቀርተው ውጤታችን ትንሽ ጥሩ አልነበረም። ያው በዘንድሮ ዓመት ደግሞ ብዙ አዳዲስ ነገሮችን ይዘን ብዙ አዳዲስ ተጫዋቾችን ይዘን ከሁለት ዓመት በፊት የነበረውን ክብራችንን በዘንድሮ ዓመት እንደግሞ እንመልሰዋለን ብዬ አስባለሁ። ያ ዘንድሮ አሪፍ ነገር አለ። ያው ሁሉም እንደምታያቸው ነው፣ ታዳጊ ናቸው። ያው ጥሩ ነገር እናደርጋለን ብለን ከፈጣሪ ጋር እናስባለን። አሰልጣኝ በጸሎት በበኩሉ ቡድኑ ለዋንጫ ቢጫወትም መድረኩ ፍትሐዊነት የጎደለው ነው ሲል ይናገራል። ኢትዮጵያ ንግድ ባንክ ሁሉ ጊዜም አሸናፊ ስለመሆን ነው የሚያስበው። ነገር ግን በዚህች 2 ዓመት ውስጥ በጣም መድረኩ የመወዳደሪያ መድረኩ ትክክል አይደለም፣ ፌር አይደለም። በአንድ በኩል ይሄ የደሞዝ ጣሪያው ማለት ነው በትክክል ክለቦች ተስማምተው ተፈራርመው
ነገር ግን ራሳቸው ናቸው እያፈረሱት ያሉትና በጣም የተዘበራረቀ ነገር ነው። የቲም ስፒሪት ይበጠብጣል። በርካታ ልጆች ደግሞ ከኛ ወጥተው ነበር። አምናም ከ10 ልጆች በላይ ወጥተውብን ነበር የጀመረው። ያው ቅሬታችን እንደ ቅሬታ ግን ያው መድረኩ ፌር አይደለም፣ ይሄ ኮምፒቲቲቭ አይደለም አሁንም ማለት ነውና ያው የምታዩት ነገር ነው። ምንም የተደበቀ ምንም ማስረጃ የሚፈልግ ነገር አይደለም። ከዛ አንፃር የዛኛው ላይ ሪዘርቬሽን አለ። ነገር ግን ምንም ይሁን ምንም እኛ የምንችለውን ነገር ስለማድረግ ስለማሸነፍ ነው ሜዳ የምንገባው። ኢትዮጵያ ንግድ ባንክ በእስካሁን የሊጉ 3 ጨዋታዎች 2 ያቻ ውጤትና በአንዱ ሽንፈት ገጥሞታል። በአራተኛ ሳምንት የሊጉ መርሃ ግብር ደግሞ ከድሬዳዋ ከተማ የፊታችን ማክሰኞ ይጫወታል። ለአመታት በእርስ በርስ ግጭት ጦርነት ውስጥ የነበረችው አይቮሪ ኮስት እንደ ሀገር ከመፍረስ የተረፈችው በስፖርቱ ነው። ወርቃማው የእግር ኳስ ትውልዷ ይህችን ሀገር በታሪክ ለመጀመሪያ ጊዜ ወደ 2006 የጀርመኑ ዓለም ዋንጫ ማሳለፉ ግጭት ውስጥ የነበሩትን ሁለቱን ኃይሎች ወደ ስምምነት አምጥቶ ማስታረቅ ችሏል። ከአንድ ደቂቃ ያልበለጠው የዲዲየር ድሮግባ መልእክት አይቮሪ ኮስት ዛሬ ላለችበት ፍጹም ሰላም ምክንያት ነበር። አብርሃም ተስፋዬ ስፖርት በአይቮሪ ኮስት ስላመጣው ሰላም ተከታዩን ዘገባ አዘጋጅቷል። በፈረንጆቹ መስከረም 19 2002 የጀመረው የአይቮሪ ኮስት የእርስ በርስ ግጭት ሀገሪቷን ለሁለት ከፋፍሏታል። በወቅቱ ፕሬዝዳንት ሎረን ባግቦ የሚመራው የሀገሪቱ መንግስት ጦር የሀገሪቱን ደቡባዊ ክፍል ተቆጣጥሮታል። በአይቮሪ ኮስት ዘኒው ፓወር በመባል የሚታወቀውና በወቅቱ ሊቀመንበር ጊላ ሜሶሮ የሚመራው የአማጺ ቡድን ደግሞ የሰሜኑን ክልል። ለዓመታት በዘለቀው በዚህ ግጭት በርካታ ንጹሃን የሀገሪቱ ዜጎች ለሞትና ለከፋ የአካል ጉዳት ተዳርገዋል። ትምህርት ቤቶች፣ የስፖርት ማዘውተሪያ ስፍራዎች፣ ሆስፒታሎችና ሌሎች የአገልግሎት መስጫ ተቋማት እንዳልነበሩም ሆነዋል። 5 የአፍሪካ ሀገራት ወደ ዓለም ዋንጫ በሚያልፉበት በዛ ዘመን ለ2006ቱ የጀርመኑ ዓለም ዋንጫ ለማለፍ ምድብ 3 ላይ ከካሜሩን፣ ከግብጽ፣ ከሊቢያ፣ ከሱዳንና ከቤኒን ጋር የተደለደለችው አይቮሪ ኮስት ይህ ውድድር የሰላሜ ምክንያት ይሆናል ብላ አንድም ቀን ገምታም አልነበረም። በምድቡ በካሜሩን የደርሶ መልስ ሽንፈት የደረሰበት የወቅቱ ቡድን የምድቡን የመጨረሻ ጨዋታ ከማድረጉ አስቀድሞ በካሜሩን በ1 ነጥብ ልዩነት ተበልጦ ሁለተኛ ደረጃ ላይ ተቀምጧል። በመጨረሻው ጨዋታ ደግሞ ካሜሩን በሜዳዋ ግብጽን ስታስተናግድ አይቮሪ ኮስት ከሜዳዋ ውጪ ከሱዳን ጋር ትጫወታለች። ከዚህ ውድድር በፊት አይቮሪ ኮስት በታሪክ አንድም ጊዜ ለዓለም ዋንጫ አልፋ አታውቅም። አሁን ከተሳካ ግን በአንድ ድንጋይ ሁለት ወፍ እንዲሉ ለታላቁ መድረክ ማለፍና ብዙዎች ህይወታቸውን ለገበሩለት ጦርነት ሰላምን ማምጣት ይሆናል። ዛሬ ያመልካቸው እንዳልነበር ሆኖ ከሀገርነት ወደ አፈርነት የተቀየሩ ብዙ ሀገራት ከሚያለያያቸው ይልቅ አንድ የሚያደርጋቸውን ዘንግተው ፍርስራሽ ሆነዋል። አይቮሪ ኮስትም የገጠማት ወደዛ የሚወስዳት ነበር። ይቺን ሀገር የመታደግ ኃላፊነት በጫንቃቸው ላይ የወደቀባቸው የብሔራዊ ቡድኑ ተጫዋቾች 2 ከባድ ነገሮችን ማሸነፍ ይጠበቅባቸዋል። አንዱ ከሱዳን ጋር የሚያደርጉትን መርሃ ግብር በድል መወጣት ሲሆን፣ ሌላኛው ደግሞ የካሜሩንን መሸነፍ አሊያም ነጥብ መጣል መጠባበቅ። ከሱዳን ትላላቅ ከተሞች ሁለተኛ ደረጃ ላይ በምትገኘው ኦምዱርማን ከተማ በሚገኘው የአልሜሪክ ስቴዲየም የተደረገውን ጨዋታ አይቮሪ ኮስት 3-1 አሸንፋ የካሜሩንን ውጤት መጠበቅ ጀመረች። ካሜሩን 1-0 ስትመራ ቆይታ 80ኛው ደቂቃ ላይ ግብጽ በመሐመድ ሻውኪ አማካኝነት ባስቆጠረችው ግብ አቻ ሆነች። የአይቮሪ ኮስት ተስፋም ለመለመ። ያውንዴ ግን በጭንቀት ተውጣለች። ጨዋታው ሊጠናቀቅ 1 ደቂቃ ሲቀር ግን ካሜሩን ፍጹም ቅጣት ምት አገኘች። በሰዓቱ የብሔራዊ ቡድኑ የአማካኝ ስፍራ ተጫዋች የነበረው ፔር ዋሚ ግን ይህንን ፍጹም ቅጣት ምት ሳይጠቀምበት ቀረና አይቮሪ ኮስት ወደ ዓለም ዋንጫው አለፈች። ጦርነት ላይ ቢሆኑም በሬዲዮ ጨዋታውን ሲከታተሉ የነበሩ አይቮሪያውያን ጦርነት ውስጥ መሆናቸውን ድንገትም ረሱት። በወቅቱ በአቢጃን ተማሪ የነበረው የ20 ዓመቱ ወጣት ሐሰን ኦማር ያችን አጋጣሚ ሲናገር በመላ ሀገሪቱ ደስታ ሰፈነም። እያንዳንዱ ቤት የነበረው ደስታ በመካከላችን የነበረውን መከፋፈል አስረሳ። ሁሉም መሳሪያ ይዟል። የሚተኩሱት ግን ደም ለማፍሰስ ሳይሆን ለሀገራቸው ድል ነበርም። ለካ የጥይት ድምፅ ለመልካም ነገር ሲሆን ደስ ይላል ሲል ሁነቱን ገልጾታል። ከሁሉ በላይ በአልሜሪክ የመልበሻ ክፍል ውስጥ የነበረው ደስታ ፍጹም ይጋባ ነበር። እነዛ ሀገራቸው ለመፍረስ እየተቃረበች እየተመለከቱ ወደ ሜዳ የገቡት የዞኖቹ ተጫዋቾች የተረሳችውን ሀገር በታሪክ ለመጀመሪያ ጊዜ 32 ሀገራት ዓለምን ከሚወክሉበት ቦታ አስቀመጧት። ጸሎት የሚመስል ዝማሬ በዛ መልበሻ ክፍል ይሰማል። ይህኒ ነበር ዲዲየር ድሮግባ ካሜራው ወዳለበት ዞሮ ማይኩን በመያዝ የ1 ደቂቃ ንግግር ያደረገው። የአይቮሪ ኮስት ወንዶችና ሴቶች ሁሉ ከሰሜን፣ ከደቡብ፣ ከምዕራብና ከምስራቅ የምትገኙ ዛሬ ሁሉም አይቮሪኮች አብረው መኖር እንደሚችሉና የጋራ ዓላማ ይዘው መጫወት እንደሚችሉ አረጋግጠናል። ለዓለም ዋንጫውም አልፈናል።
በዓሉ ህዝቡን አንድ እንደሚያደርግ እያመንን ዛሬም ተንበርክከን እንማጸናቸዋለን ሲል ሁሉም ተጫዋቾች አብረው ተንበርክከው ተማጸኑ። በአፍሪካ ውስጥ ብዙ ሀብት ያላት አንድ ሀገር ወደ ጦርነት በፍጹም መግባት የለባትም። እባካችሁ መሳሪያችሁን አስቀምጣችሁ ምርጫ አድርጉ፣ መሳሪያ መተኮሱን አቁሙ ሲል ድሮግባ ተማጸነ። በዩቲዩብ ላይ የተጫነው ክሊፕም 1 ደቂቃ ብቻ ርዝማኔ ነበረው። የአይቮሪ ኮስት ብሔራዊ ቴሌቪዥን ጣቢያ ግን ይህንን መልእክት አውርዶ ሙሉ ቀን አስተላለፈው። የዛን ሳምንት የሀገሪቱ መንግስትም ሆነ የአማጽያኑ ቡድን የመሳሪያ ድምፅ አላሰሙም። ከተሰማም ለደስታ ወደ ላይ ተተኮሰ ብቻ ነበር። ብዙም ሳይቆይ ሁለቱ ኃይሎች በጠረጴዛ ዙሪያ ተነጋግረው ችግሮቻቸውን ፈተው ተቃቀፉ። ስፖርት ብርቱካናማዋን ሀገር ዳግም ነፃ ወጣት። ስፖርት ልቦለድ የሚመስለውን የአይቮሪ ኮስት ታሪክ ቀይሮታል። ዛሬ እነሱ ጋር መከፋፈል ቦታ የለውም። አንድነታቸው ይበልጥ እንዳለ ጠንክሮ 2 ጊዜ የአፍሪካ ዋንጫን አንድ ሆነው አሸንፈዋል። ስፖርት ለሰላም ፍቱን መሳሪያ መሆኑን ከአይቮሪ ኮስት ሌላ ምስክር አያሻም። አርሰናል ከብራይተን፣ ሊቨርፑል ከክሪስታል ፓላስ የሚያደርጓቸው የሩብ ፍጻሜ ጨዋታዎች ዛሬ ምሽት ይጠበቃሉ። ከደቂቃዎች በኋላ 7 ሰዓት ላይ እነዚህና ሌሎችን ዜናዎችን አካተን በመዝናኛ ቻናል እንገናኛለን። ዜናው አበቃ። በሰላም ዋሉ። 7 ሰዓት ላይ ዳግም ስንመለስ ደግሞ ተግባራዊ የተደረገው የማክሮ ኢኮኖሚ ማሻሻያው በሀገሪቱ ላይ ይዞት የመጣው ለውጥ ምን ይመስላል የሚለውን አጀንዳ አድርገን እንመለከታለን። ቀደም ሲል ያስተዋወቅናችሁን አብይ አጀንዳና ሌሎች ዝርዝር ጉዳዮች ይጠብቋችኋል። ካፍታ ቆይታ በኋላ የትም እንዳትሄዱ።